አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ኤልሾ ምንም የሌለ ነገር ኑኑና አዶናይ ተሳስመዋሉ ብላ ለቤሎል ነግራው ነበረ። ቤሎልም እየተጠራጠረ ለኤልሾ እውነት አዶናይና ኑኑ ተሳስመዋሉ እውነት አይተሻል ባይንሽ ብሎ ጠየቃት። እሷም አዎ በሚገባ ተሳስመዋሉ አይቻቸዋለሁ። እኔ እኮ ከዚህ ልጅ እንድትርቅ እኮ እፈልጋለሁ። እኔ ምንም ቢሆን እንድትበላሽ ወይም ደግሞ ሌላ ነገር ውስጥ እንድትገባ አልፈልግም። ምክንያቱም አንድ ያለህ ወንድሜ ነህ አለችው። እሱ በፍጹም ይሄን ነገር እንድትናገር አይፈልግም። ምክንያቱም ኑኑን በጣም ስለሚወዳት ይሄ ነገሯን ምንም ነገር ቢሆን ሊሰማት አልቻለም። እሷ ግን ያቀደችው ሌላ ነገር ነው። ምክንያቱም ለጆን ኑኑን እንደምንም አድርገ እንድታግዳት እና ሌላ ነገሮች እንድትሆን ታደርግልኛለህ ብላ ለምናው ነበረ። እሱም ግን ጆን እሺ ሊላት አልቻለም። ምክንያቱም ኑኑን በጣም ስለሚወዳትና ወደ ራሱ ሊያደርጋት ስለሚፈልግ ስለሚከታተላት እሱም ሊያደርግ ፍቃደኛ አልሆነም። ኤልሾ ግን የምታስበውና የምታደርገው ነገር ገና ሳይሳካላት እናቷንም አደርጋለሁ በዚህ ነገር እመኝበት አለቻት። ለቤሎልም እንደዚሁ ልክ እንደ እናቷ መስሏት ለሱም ልትናገረው ስትፈልግ እሱ ግን አልሰማሽም፣ ከዚህ ውጪ እንደዚህ አይነት ተንኮለኝ ንግግሮችን እንዳትናገሪ ብዬሻለሁ አላት። ወንድሜኔ እኮ ለአንተ አስባለሁ፣ ምክንያቱም አንድ ያለህ ወንድሜ ነህ አለችው። እሱን አውቃለሁኝ ግን ይሄን ነገርሽን ብትተው ይሻልሻል። ኤልሾም ለወንድሟ እንዲህ አለችው፣ አንተ እውነት ኑኑን ወደ አንተ ለማድረግ ከፈለክ በሌላ ሴት አስቀናት አለችው። ምክንያቱም እኛ ሴቶች ስንባል ሌላ ሴት የምንወደውና የምንፈልገው የምናፈቅረው ሰው ከሌላ ሴት ጋር አየነው ማለት ይሄ የኛ በጣም ከባድ ችግር ነው። ስለዚህ በዚህ ነገር ፈተናት እና ይሄንን ደግሞ አድርገህ አሳውቀኝ፣ ካልሆነ ደግሞ በሌላ ነገር እመጣልሃለሁ። በሌላ ነገር ከመምጣቴ ይሄንን ነገር ፈጽምና አሳየኝ፣ አሳውቀኝ አለችው። እሱም ግራ ገባሁ። እንዴ ቆይ ምን እያልሽ ነው አንቺ ልጅ? ኤልሾም ኑኑ አንገቷን እንድትደፋና ቅስሟ እንዲሰበር ስለምትፈልግ ይሄ ነገር ወንድሜ ያደርገዋል የሚለው ነገር ወስናለች። ብቻውንም አንጎራጎር ጀመረች። የኔ ጅል ወንድም ታደርገዋለህ፣ ይሄንንማ ታደርገዋለህ ብዬ ወስናለሁኝ ብላ ማንጎራጎርም ጀመረች። መሲም ለኑኑ የዚህ ቤተሰብ ሁሉም ሊሰበስብ ስለሆነ አንቺ ግን በዛ ውስጥ መኖር የለብሽም፣ ስለዚህ ከቤሎል ጋር ወጣ በይ ብላት ነበረ። ወጣም አጋጣሚ ሲመጡ ሁለታቸውም አንድ ላይ ሆኖ አዶኒ ያያቸው። አዶኒም ኑኑን እያዛት ከየት ነበረ የምትመጡት? እሱ ከፊት ገባ። ከዛም በኋላ አንቺ ተከትለሽ መጣሽ፣ የት ሄዳችሁ ነበረ? እንዲናደድና ሌላ ነገር ውስጥ ሌላ ነገር እንዲፈጽም አትገፋፊኝ። ምክንያቱም እኔና እኔ ብቻ ነኝ የምወድሽ፣ እኔን ብቻን ተከታይ እንጂ ከሱ ጋር ለምን ትሆኛለሽ? ከሱ ጋር ስትሆኚ ማየት አልፈልግም፣ ወይም ደግሞ እንዳትሆኚ። አዶናይም በጣም ተናደደ። ከኔ የማታልፊ ነገር ዝም ብለሽ ከሌላ ሰው ጋር እንዳትሆኚ፣ የምትፈልጊ ነገር እኔን ብቻ ጠይቂኝ፣ እኔ እወድሻለሁ፣ አንቺ የኔና የኔ ብቻ ነሽ። አዶናይም በግድ ውደጅኝ፣ በግድ የኔ ሁኚ ማለቱን እንደቀጠለ ነው። እሷም በርዶኛል፣ ወደ ውስጥ መግባት እችላለሁ ብላ አስፈቀደችው። እሱ ግን አትገቢም፣ እኔ እያለሁ እንዴት ይበርድሻል? እኔ አቅፍሻለሁ ብሎ ጃኬቱን አውልቆ አለበሳት። እሷ ግን ብዙም ደስተኛ አይደለችም። ምክንያቱም ከሱ ጋር ቆሜ እንዲሁም ቤሎል ቢያየኝ ምንድን ነው የሚሰማው የሚለው ነገር ታስባለች። እሱ ግን በግድ ነይ፣ የት ነው የምትሄጂው ብሎ ጎትቶ ያዛት። ቃል እገባልሻለሁ የምትፈልጊው አይነት ህይወት እንድትኖሪ
አንዴ ብቻ የጀመርኩት ነገር ብቻ ሊጨርስ አላት። እሷም ምን እንደምትፈልግ በምን ታውቃለህ አለችው። ኑኑም ተማጸነችው። እባክህን ወደ ውስጥ መግባት ፈልጋለሁ፣ እዚህ ጋር ሰው ካየን ምን ይላል አለችው። ሰው ምን አለ አላለ ስለ ሰው ምን አገባን? ደግሞ እኮ ሁሉም ሰው እኔና አንቺ ፍቅረኛ ሞሞች መሆናችንን ማወቅ አለበት አላት። እሷም ምን እያልክ ነው? ቆይ አንተ ያመሃል እንዴ? እሱም ይሄ እኮ ለምን ያመኛል? ይሄ እኮ የኛ ህይወት ነው፣ ሌላ ሰው መጨመርና መግባት የለበትም አላት። እሷም በቃ አትጃጃል፣ ኡፍ አዶናይ አበዛኸው፣ ኡፍ ማግባት አለብኝ በቃ ደክሞኛል፣ እንዴ ልትሞት ነው እንዴ አለችው። እሱም በቃ ሂጂ ግቢ፣ ግን ከክላስሽ መውጣት የለብሽም፣ ከክላስሽ ውጭ ሌላ ቦታ እንዳይሽ አልፈልግም፣ ሂጂና ተኝ አላት። መሲም ለምን ኑኑን ኤልሾ ታሰቃያታለች ብላ በተናደደችው ከዚህ በፊት የገፍትራ የጣለቻትን ቪዲዮ ይዛባት ወይም ሪከርድ ይዛባት እሱን አወጣብሻለሁ ሁሉም ቤተሰብ ማወቅ አለበት ባለቻት መሰረት እሷም በሱ እንዳስፈራራቻት እና እያስፈራራቻት እንዳለ ለእናቷ ለእትዬ ሄለን ነገረቻት። እትዬ ሄለንም በጣም ተናደደች። መሲም ብቻዋን ባለችበት ክፍሏ ሄዳ አንቺ ምን አይነት ሰው ብትሆኝ ነው? ምን አይነት ጎበዝ ብትሆኝ ነው የኔን ልጅ እንደዚህ ልታሸማቅቂያትና ልታስፈራሪያት እየቻልሽው? አለቻት። መሲ መልሷ የሆነው እትዬ ሄለን አይ እንደዛ አይደለም፣ ኑኑ ኤልሾን ምንም አላደረገቻትም። ስለዚህ ያንን ሁኔታውን እንድትናገር ስለፈለግኩ ነው ያስገደድኳት ኤልሾን አለቻት። እትዬ ሄለንን በጣም ተናደደች። አንቺ ምን ቤት ስለሆንሽ ነው? መርማሪ ፖሊስ ነሽ ወይስ ምንድነሽ? ልጄ እኮ ይሄ ቤቷ ነው። ልጄ የፈለገችው ነገር ማድረግ ትችላለች። አሁን ቶሎ ብለሽ ስልክሽን ስጭኝ አለቻት። መሲም በጣም ተናደደች። እንዴ ብላ አትኩራየቻት። ለምንድን ነው ስልኬን የሚሰጥሽ? እትዬ ሄለን ይቅርታ፣ ይሄን ነገር ግን ማድረግ አልችልም፣ ስልኬን በፍጹም ልሰጥሽ አልችልም አለቻት። እትዬ ሄለንም አስገደደቻት። በክብር ስለጠየቅኩሽ ያስ የፈራውሽ መሰለሽ አይደል? በይ ቶሎ በይና ስልክሽን አቀብኝ። እትዬ ሄለንም የመሲ ስልኳን ነጥቃት ይዛ ሄደች። ምክንያቱም እሷ ማየት የፈለገችው ስልኳ ውስጥ ኤልሾን ይህን ያህል የምታስፈራራትና የምታደርጋት ይሄንን ቪዲዮ ማየት ስለምትፈልግ ነው። ስልኳንም ነጠቀቻት። ኑኑ አጋጣሚ ከአዶናይ ተለይታ ወደ ክፍሏ ጎራ ስትር ኤልሾ ገብታ ክፍሏ ውስጥ ቁጭ ብላ አገኘቻት። ኑኑም እባክሽን ልማጸንሽ ከክፍሌ ውጪ፣ ከአንቺ ጋር የሚጣላበት ምንም አይነት አቅም የለኝም፣ ደክሞኛል፣ ባክሽን ከክፍሌ ለቀሽ ውጪ አለቻት። ኤልሾም ቆይ ለምንድን ነው እንደዚህ የምትሆኚው አለቻት። ኑኑም ቆይ ኤልሾ አንቺ ምን ሆነሽ ነው? ለምንድን ነው ግን እንደዚህ የምትፈታትኝ የምታሰቃይኝ? ምን አድርጌሽ ነው? ምን አድርጌ ነው የምትይኝ አለቻት። ነይ ይልቁንስ ቁጭ በይ አለቻት። ቁጭ አልልም ግን አንቺ መውጣት አለብሽ ከክፍሌ አለቻት። ግን ኤልሾ ልትወጣ አልቻለችም። ኑኑም ቁጭ አድርጋት ኤልሾ አቅፋ ሳመቻት። ኑኑም በጣም ተገረመች። ምክንያቱም ተንኮለኛ እያሰቃየቻት እያወረዳቻት እየሰቀለቻት ስለሆነ ይቅርታዋንም ልታምን አልቻለችም። ትላንትና በቤተሰቦች መሀል ይቅርታ የጠየቅኩሽ ከልቤ ነው ይቅርታ የጠየቅኩሽ። ስለዚህ እኔ በጣም አከብርሻለሁ። ኑኑም ይሄን ነገርሽ ላምን አልችልም፣ ምክንያቱም ከምትሰሪውና ከምታደርጊው አንጻር እኔ ላምንሽና ልቀበልሽ አልችልም አለቻት። ኤልሾም እኔና አንቺ መጣላታችን እቤት ውስጥ ሰላሙን እያነሳው ነው፣ እባክሽን እኔ ይቅርታ ያልኩሽ ከልቤ ነው ብላ ልትለማመጣት ቀጠለች።